ሰላም ሰላም ጤና ይስጥልኝ ሰላም ብያለሁ ሰላማችሁ ይብዛ ቸር ተመኙ ቸር እንድታገኙ መልካሙን እሹ መጥፎን ሽሹ ሁሉም መርምሩ መልካሙን ያዙ ክፋት ለማንም በጎነት ለሁሉም ሰው አይሙት በሰው ሰላም ለሀገራችን ኢትዮጵያ ሰላም ለሰው ልጆች ሁሉ በሙሉ ይሁን ሰላም ለእናንተ ይሁን ሰላም ለኔም ይሁን ስለመጣችሁ ከልብ አመሰግናለሁ ቤቱ ቤተሰብ ነው ያተ ነው መልካሙን የተሰኘው ቤታችንን ቤተሰብ ያልሆናችሁ ቤተሰብ ሆኑ የመጣችሁ ደግሞ የጸናችሁ ተሆኑ ዘንድ እመኛለሁኝ በዛሬው መርሃ ግብሬ ይዤ የመጣሁት የዘር ባንክ ማግባት አልፈልግም ልጅ ግን መውለድ እፈልጋለሁ የሚሉትን ምናልባት እነዚህን ቃላቶች የምታውቁት ትኖራላችሁ ማግባት አልፈልግም መውለድ ግን እፈልጋለሁ የሚለው ብዙሃኑ በአብዛኛው ያውቀዋል የዘር ባንክ የሚለው ምናልባት ግር የሚል ካለ ያው ቆይታችን የምናውቀው ይሆናል ማለት ነው እነዚህን እንደመነሻ አድርገን ያው እያወጋን ቆይታ የምናደርግ ይሆናል አብራችሁን ሆኑ ቤቱን እየተወዳጃችሁ ማለት ነው ስለመጣችሁ በድጋሚ ከልብ አመሰግናለሁ እንግዲህ ዘመናችን ያው ምንድነው የሚባለው ዘመነው ዓለም ተብሎ ነው አይደል የሚጠራው ምናልባት ከዛ በፊት አሁን የዘመነው ዓለም ከማለታችን በፊት ብለን ከመጥራታችን በፊት ወይም እዚህ ዘመነው ዓለም ላይ ደርሰና ብለን የማናምንበት አመት አለ ከዛ በፊት የነበረው አመት በሌላ መልኩ እንጠራዋለን ነገር ግን ይሄኛው የዘመነው ዓለም የምንለው አለ ይዞልን የመጣ የመርገመ በረከት ይባላል እንግዲህ መርገመ በረከቱ እንዳለ ሆኖ ያው መልካም ሀብቶችንም ይዞልን መጥቷል ነገር ግን ያው ክፉ ነገሮች ይዟቸው ይመጣሉ እስኪ እነሱ ነገሮች ምንድናቸው ምናልባት በውስጣችን እንደዚሁ እንደ ቀልድ እንደዋዛ ይዘናቸው እየሳቅን እየተላመድናቸው ይሄድናቸው ነገሮች አሉና እነዚህ የዘር ባንክ እና ማግባት አልፈልግም ልጅ ግን መውለድ እፈልጋለሁ የሚለውን ከሱ ጋር አብሮ የተያያዘ ስለሆነ ነው የመጣሁት የመጀመሪያው ምንድነው የዘር ባንክ ምንድነው የሚለው ምናልባት ዘር ሲባል ያው እንደኛ ሀገር የብሄር የሚባለው አለ አይደል እንደዛ ተብሎ ከየት ነው የዘር ግንድ እንደዛ ይባላል ግን እንደኔ እንዳደኩበት ማህበረሰብ ግን ዘር ግንድ የሚባለው አባቱ ከሌ ነው ልጅየው ደግሞ ይሄ ነው ብሎ ያው የዘር ግንድ እስከ 7 ይቆጠራል በተለይ እንትን ማለት ነው ለጋብቻ ስርዓት ይቆጠራል ማለት ነው ከሊ ቢወልድ ከሊን ወለደ ከሊትን ትወልዳለች እሱ ከዚህ መነሻው ከዚህ ነው ተብሎ እንደዛ ነው የሚቆጠረው ግን አሁን ዘመኑ ያመጣው ደግሞ ብሄር የሚሉት ኮተት አለ በጣም የሚመሩት ብሄር ባህል እንትን ክልል የሚለውን በጣም ከምጸየፋቸው ቃላቶች አንዱ ነው ፈጣሪው ሰላማችን ያምጣልን በዚህ አጋጣሚና ዘመኑም የወለዳቸው ኩታንኩቶች ስለሆኑ ማለት ነው ስለዚህ የዘር ባንክ የሚለው ምንድነው ሲባል ያው ከዘመናዊነት ጋር ወይም ዘመናዊነት የፈበረከው ክፉ ባንክ ነው ማለት ባንክ የሚል ቅጽል ስም አለ ከኋላው ዘር አለ ከዛ ባንክ አለና የዘር ባንክ የሚል አለው ማለት ነው ስለዚህ የዘር ባንክ ማለት ምንድነው ስንል ከመነሻው ስንመለከት እንግዲህ የዘር ባንክ ሳመጣጡ ምንድነው ከባንክ ጋር ባንክ እንግዲህ ብርና ሌሎች ቁሳቁሶችን ወርቆች የምናስቀምጥበት ወይም የምናከማችበት የሆነ ተቋም ነው እና ይሄም ልክ እንደዛው የተቋም ነው ተቋም ሆኖ የተፈበረከ ነውና መነሻው ምንድነው ሲባል እንግዲህ ዘመናዊነትን አመጡት ብለን ያው የምናምነው ያሁንም ትውልድ ማለት ነው እኔ በዛኛው ትውልድ ጥቀሱኝ እና በዛኛው ትውልድ ዝም አይደለም ይሄኛው ምናልባት አፈትልኬ ነው የመጣሁት እዚህኛው ትውልድ ላይ እና ምን ለማለት ፈልጌ ነው የዘር ባንክ አውሮፓዎች ወይ ምዕራባውያን ናቸው አይደል ዘመናዊነትን አመጣውታ ወይም ዘመነው እኛም ወደ እነሱ ለመዘመን እየፈለስን ያለ ነው ማለት ነውና ዘመናዊነትን አመጡት ተብሎ የሚታመነው እነሱ ናቸው ያው የዘመናዊነት ትርጉሙም ሌላ ሆኖ አጠቃቀሙም ሌላ ሆኖ ግን ትርጉሙን ያው የሚሰጡት አሉ እንደንትኑ ማለት ነው እንደየግለሰቡ ይሰጡታል ያው ዘመናዊነት የሚለውን ቃል የፈበረከው አካል ደግሞ የራሱ የሆነ ገለጻ አለ ዘመናዊነት የሚለውና ተግባራዊም የሚያደርግበት መንገድ አለ ግን በዚህ አጋጣሚ እንደኛ ሊቃውንቶች ሲሉ ዘመናዊነት ማለት ከእውነታው ዓለም ማራቅ ነው ብለው ይጠቅሳሉ በዚህ አጋጣሚ ማለት ዘመናዊነት የሚባለው ከእውነታው ዓለም ማራቅ ነው ለምሳሌ አንድ ሊቅ ምን ሲሉ ሰማዋቸው አውደ ምሕረት እያስተማሩ እያለ ትምህርታቸውን እየተቀረጸ ነው ላይቭ እየተላለፈ ያለ ያን ላይቭ ምሳሌ አድርገው ተናገሩ ዘመናዊነት ምን ያክል ከእውነታ የማራቅን ወይም እያራቀን እንደሆነ ወይም ትክክለኛ ትርጉሙ ያ ነው ዘመናዊነት ማለት
በእርግጠኝነት በአሁኑ ትውልድ ማረጋድ ተግባራዊ መሬት ላይ እየሰራ ያለው ይሄ ዘመናዊነት የሚለው ግኝት ማለት ነው። መሬት ላይ ተግባሩም እየሰራ ያለው ከእውነታው ማራቅ ነው ትውልዱ። ለምሳሌ እኔ ላይቭ እያስተላለፋችሁ ነው፣ ቀጥታ ስርጭት እያደረጋችሁ በሆነ አጋጣሚ ይሄ ቀጥታ እያሰራጫችሁበት ያለው ስልክ እየተጠቀሙት ዲቫይስ ወይም መሳሪያ በአጋጣሚ በተለያየ ምክንያት ባትሪ ቢዘጋ፣ ኔትወርክ የምህዋሩ ቢቋረጥ ሌላ ዓለም ውጭ ኖረው በርቀት ሆነው በኢንተርኔት በኦንላይን ሆነው የሚከታተሉን ስለዚህ ምን ይላሉ? ይቋረጣሉ ማለት ነው። ምክንያቱም የተቋረጡት ምንድነው? እውነታው ላይ ስላልሆኑ ማለት ነው። እውነታው ላይ ያደሉ ከዛም ቀጠሉ። ሌላውን ተውት፣ እነሱ ያኛው ተቋረጠ፣ የላይቡ ተቋርጧል። ነገር ግን እዚህ የሚከታተለው መመን አጠገቤ ተቀምጦ አውደ ምሕረት አካባቢ ያለውና ከኋላ ከአውደ ምሕረቱ ራቅ ብሎ ያሉ መመኖች ስፒከር እየተጠቀምኩ ያስተማርኩ ነው። በአጋጣሚ ስፒከሩ የሆነ ችግር ወይም መብራት እዛ ያለው አሁን በድጋሚ ቢቆረጥ ድምጻቸው ያው ይሄ ቀጥታ የተሰጠን አለ አይደል? ከፈጣሪ የተሰጠን እኛ ያላመጣ ነው። ነገር ግን ስለዚህ እውነታውን ትክክለኛ እውነታው ነው ወይም ለእውነታ የቀረቡት የት ናቸው ያሉት? ኋላ ያሉት ሳይሆኑ እኔ አጠገብ ያሉት ናቸው ለእውነታ የቀረቡት ብለው አስረዱ ማለት ነው በምሳሌ። ስለዚህ ዘመናዊነትን ወይም ያሁኑ በተግባር እየከወነ ያለው ዘመናዊነት የሚለው በአሁኑ ሰዓት ምንን ይገልጻል ብለው ነው ያስረዱን? ከእውነታው ዓለም ማራቅ ነው የሚሉት። እና ደግሞ እንደ ምሳሌ ሌላ ምሳሌ ምን ሰጡ? ፎቶን ሰጡ። ፎቶአችሁን ስናይ ዘመናዊነት ከፎቶአችን ፍቅር እንዲይዘን አድርጓል አሉ። ምን አደረጉ? ፎቶን እነሳለን። ከተነሳን በኋላ በተለያዩ ኢፌክቶችን ተጠቅመን ራሳችንን እናስበዋል፣ እናሳምነዋልና በማህበራዊ ሚዲያ ያንን ያሳመርነውን በኢፌክት ያስዋብነውን ፎቶ እናሰራጨዋለን። ካሰራጨን ወይም ከለጠፍነው ከፌስቡክ ሌሎች ፕላትፎርሞች አለው ቲክታክ፣ ዩቲዩብ እናሰራጨዋለን። በአጋጣሚ ማህበራዊ ግንኙነት ይፈጠራል እና ወደ ዝምድና ይፈጠራል። ለትዳር ለተለያዩ ነገሮች ያው ይጎራሩና ይገናኙና በዛ ፎቶ ነው የተዋወቁት። በአካል ሲገናኙ ግን ምን ሆኑ? ያ የተለየ ሰው ነው ማለት ነው። ስለዚህ ራሳችንን እያረቀ ነው ከዋናው ከእውነታው እኛ እያለን እውነታው ግን በሌላ ራሳችንን እየሸወድ ነው እና ከእውነት ዓለም እያራቀን ነው ዘመናዊነት። እውነትም እኔ በአካል አሁን እንደዚሁ በአቅራቢያ ባለው ባይ ፎቶ ይነሳሉ። ያሁን የምነሳለ እዚህም አወራለሁ ግን ምን ይደረጋል? ፎቶ ያነሳል በኖርማል ካሜራው ኖርማል አይደለም። በእርግጥ ያው እሱ የተለያዩ እንትኖች አሉት ራሱ ሴቲንጉ ላይ እንዲያሳመረ ያለውን ገጽታ እንዲያጠራ የተለያዩ ነገሮች የሚያደርግ ማለት ነው እና የሚያጠራ ግን ሌሎች አፕሊኬሽኖችን ተጠቅመው ኢፌክቶችን ተጠቅመው እንትን የሚሉ ልጆች አሉ። አረ እሱን አትልመዱት፣ በቃ ዝም ብላችሁ በፎቶ እንትን ማለት የእውነቴን ነው የምለው እና በጭራሽ በጣም ያንገሸግሻቸው ወይም ትፈራዋለች። የሆነች ልጅ አለች በጣም ነው የምትፈራው። እንደዚህ በኖርማል ፎቶዋን አታስቀምጠውን ስልኳ ላይ ራሱ በኢፌክት ኤዲት ካደረገች በኋላ ይቀመጣል እንጂ በጭራሽ አይቀመጥም። በጣም ነው ራሱ በቆዳ መልካም ነች። ያው ሁላችንም ቆንጆ ነን አምሳለ ስላሴ ነን ብዬ እስከማመን ድረስ ማለት ነው። ግን ከራሷ ጋር ትጠራጠራለች በጭራሽ ማለት ነው። ያለ ኢፌክት ቀፎዋ ላይ ስልኳ ቀፎ ላይ አታስቀምጥም። ልክ እንደተነሳች በኢፌክት ነው የምታስቀምጠው እና ምን ያክል ራሳችንም እየፈራ ነው እንደሄደና የዘመናዊነት ክፋት ማለት ነው። ስለዚህ ዘመናዊነትን በዚህ ልክ ያው ዘመናዊነት የፈበረኩት እንግዲህ አውሮፓውያኖች ናቸው። ሌሎችም አለማት እንግዲህ አድጉ የምንላቸው እነዚህን ቴክኖሎጂዎችን ያመጡልናል። ነገር ግን እነዚህ ቴክኖሎጂዎች ከዋናው እውነታ እያራቁ ነው ያሉት እና የዘመናዊነትን ክፋት ስለሚያነሳ ነው የዘር ባንክ ወይም ማግባት አልፈልግም መውለድ ግን ፈልጋለሁ የሚለው ወደፊት ምን ሄድበት ሆኖ ሳለ ማለት ነው። ነገር ግን ስለዚህ የአውሮፓውያኖች ይህንን የዘር ባንክ የሚባለውን እንትን አሉ አቋቋሙ ማለት ነው። የዘር ባንክን ለምን አቋቋሙት? እንግዲህ ዘመናዊነትን እንትን ብለዋል አመጥተዋል። ዘመናዊነትን ያመጡት እነሱ ናቸው። የሆነ አባባል አለ በእኛ በኢትዮጵያና አባባል ግጥም ነገር ነች መሰለኝ። ኮትኩተን ያሳደግናት ቀጋ ዘንበል ላለች እኛ ነው ልትወጋ። ኮትኩተን ያሳደግናት ቀጋ ዘንበል ላለች እኛ ነው ልትወጋ የሚባል አባባል እና ዘመናዊነት
ዘመናዊነትን ያመጡት አውሮፓውያን ራሳቸውን እያጠፋቸው ነው ያለው። ይሄ ዘመናዊነት ማለት ነው። በምን መልኩ ነው የሚያጠፋ? ዘራቸውን ዘር እንዳይኖራቸው ዘራቸውን እንዳይተኩ። ምክንያቱም መተካካትን እንትን በሌላ መልኩ ነው በሌላ መንፈስ ነው እንትን የሚሉት አያምኑበትም። ያው ከፈጣሪ የሚያጻርር ቴክኖሎጂ ተስማምተው የሚሄዱ ቴክኖሎጂዎች አሉ። በዛው ልክ ደግሞ የሚቃወሙ ቴክኖሎጂ ይዘል ነው የመጣለና የዘር መተካትን እንትን ይላሉ የሚቃወሙ አሉ። በዛ ሂደት ያው ዘራቸውን ይሄ ጋብቻ የሚለውን ስለማያበረታቱ ያው ጋብቻም ቢሉ እንግዲህ ታውቃላችሁ ተመሳሳይ በሆኑ ጾታዎች በዛ ነው የሚያበረ ያ ደግሞ ክፉ ነገር ነው የሚያመጣው። አንዱ የዘመናዊ ውጤት ነው እሱ። ስለዚህ ዘራቸውን እያጡ ሄዱ ማለት ነው። ዘራቸውን እያጡ ሲሄድ እየተመናመኑ ሲሄድ በዛ ሀገር የሚኖሩ ዘሮች ከሌላ አካባቢ የሄዱ ትውልዶች እንጂ እነሱ እዛ አካባቢ የነበሩ ቀደምት የነበሩት እየጠፉ ሄዱ ማለት ነው። ስለዚህ እንደ መፍትሄ አድርገው ይዘውት የመጡት ምንድነው? የዘር ባንክ የሚባል ባንክ አቋቋሙ ማለት ነው። ይሄ የዘር ባንክ ምንድነው አላማው? ወይም ባንኩ እንግዲህ ባንክ ቤቶች እኛ የምናውቃቸው ብርና ሌሎች ወርቆች እንቁ የሆኑ ነገሮች ይቀመጡበታል። እነሱ እንደዛ ነው። ስለዚህ የዘር ባንክ የሚባለው ደግሞ ያደረጉት ምንድነው? ሰዎች የዘር ግንዳቸው ማን እንደነበሩ እየጠፉ እየሞቱ ስላለቁ ያው ጋብቻ ዋና አላማ መተካት ነው። ዘርን መተካት ግን የነሱ እንደዛ ነገር ስላልሆነ አካሄዳቸው መልካም ስላልሆነ መልካም ባለማድረግ ስለተጠመዱ ስለዚህ ዘራቸውን መተካት አልቻሉም። ያደጉበት የተወለዱበት አካባቢ በሌላ ማህበረሰብ እየተተካ ሲያስቸግራቸው የዘራቸው እየጠፋ ሲያስቸግራቸው እሱን ለማስተካከል ሲሉ የዘር ባንክን መሰረቱ። የዘር ባንክ ስራው ምንድነው? የወንድ የዘር ፍሬን በመቀበል በዛ ማስቀመጥ ማለት ነው። የወንድ የዘር ፍሬን እንግዲህ ይሄ ነው። ይሄ ነገር እንትን እያለ ሄደ ማለት ነው። እየተገባ ነገራችን ላይ እኛም ሀገር የዘር ፍሬ ተብሎ የሆነ አካባቢ ላይ እንትን ተብሏል። ምናልባት የምታውቁት አጋሩኛላችሁ ተብሏል። የሆነ አመት ላይ ከ3 አመት ከ4 አመት በፊት ቅርብ ጊዜ ነው፣ በእርግጠኛ ስላልሆንኩኝ ነውና የዘር ፍሬ የምትሰጡ ተብሎ ከፍያም ይሄን ያክል ነው ብር ተብሎ እንትን ተብሎ ነበር ተነግሯል። የሆነ አካባቢ ላይ ማለት ነው ተነግሯል። እና ዘርን ለመተካት ማለት ነው። ብቻ ይሄ ዘመናዊነት እንግዲህ ምዕራባዊን ራሳቸውን ሲወጋቸው ያው የዘር ባንክ የሚለውን እንትን አሉ ማለት ነው። አቋቋሙ የዘር ባንክ የሚለው። ስለዚህ ከወንዶችን እንትን ይሰበስባሉ፣ የዘር ፍሬያቸውን ይቀበላሉ፣ ባንክም ያስቀምጣሉ ማለት ያው ይቆጥባሉ፣ ያከማቻሉ። ከዛ ነው ያው አከማችተው መውለድ የምትፈልግ እንግዲህ ቅድም እዚህ ጋር ያልኩት የዘር ባንክ በዚህ ገለጽ ነው። ማግባት አልፈልግም መውለድ ግን እፈልጋለሁ የምትለ በየአካባቢያቸው በእርግጠኝነት ይኖራል። እኛ እንደዋዛ ልናየው እንችላለን። ግን ይህንን ነገር ስሰማ ደግሞ በእርግጠኝነት በአጋጣሚ በገንዘብ የበቃች ላትሆን ይችላል። ግን የበቃች ከሆነች ያንን ህጋዊ ፈጣሪ የሚፈቅደውን የጋብቻ ስርዓት ትታ ወደዚህኛው ትሄዳለች ማለት ነው። ይሄኛው ደግሞ ሌላ ክፋት አለው። እሱን እናያለን። ይሄ የዘር ባንክ የወንዶችን የዘር ባንክ ወይም በአውሮፓውያኖቹ ላይ እያመጣ ያለውን ማለት ነው። የዘር ባንክ የወንዶች የዘር ፍሬ ተጠራቅሞ ወይም ተከማችቶ እዛ ባንክ ይቀመጣል። ከዛን ሴቶችም ይሄንን ነገር ስላወቁ ምን አደረጉ? እዛ ሀገር የነበሩ ሴቶች ማለት ነው ማግባት አይፈልጉም፣ ጋብቻን ተቃወሙ። ወንድ ከሴት ማጋባትን ተቃወሙ። ይልቅስ ምን አደረጉ? ሴት ከሴት ወንድ ከወንድ አደረጉት ማለት ነው። የክፉ አስተዋጽኦ የዘመናዊነት ክፉ አስተዋጽኦ እና ይሄ ደግሞ ያው ክፉ ነገር ያመጣል እንጂ ዘር እንዲተካ አይችልም። ወንድ ከወንድ ሴት ከሴት ስለዚህ ማአትን ያመጣልና ምንድነው ያደረጉት? ስለዚህ እነዚህ ሴቶች የወንዶች የዘር ፍሬ ከዘር ባንክ በተባለው ባንክ ውስጥ መጠራቀም ወይም መከማቸት ጀመረ። ስለዚህ አንድ ሴት ለመውለድ ስትፈልግ መውለድ ፈልጋለሁ ብላ በተዘጋጀች ሰዓት በቃ በመቶ ሺህ የሚቆጠሩ ብሮችን ፈሳስ አድርጋ ከዛ ዘር ባንክ ጋር ሄዳ ትጸንሳለች፣ ልጅም ትወልዳለች ማለት ነው። መልካም ጸነሰች፣ ወለደችም። ግን ሌላው ክፋት ወይም ከሌላ ታሪክ ጋር ከዚህ በፊት የነበሩ ታሪኮችን እንግዲህ መጽሐፍ ቅዱስም ላይ የምናያቸው ታሪኮች አሉና እዛ ታሪክ ጋር የሚወስደናል ክፉ ነገር የተደረገ ክፉ ነገር ማለት ነው። ስለዚህ እነዚህ ሴቶች ምንድነው የሚያደርጉት? እንትን ይላሉ፣ ይወልዳሉ፣ ይጸንሳሉ። ነገር ግን ያ የዘር ባንክ ሲሰበስቡ ምን ያደርጉን? ከወንዶች የዘር ፍሬን ሲሰበስቡ የሚሰበስበው አካል ምን ያደርጉን? የሰውየው ማንነት የሚገልጽ የለም ማለት ነው። ይሄ
እከሌ የተባለው ሰው ዘር እከሌ የተባለው ሰው የዘር ፍሬ ነው ተብሎ ማንነቱን አይገልጽም። ስለዚህ ማንነቱን አልገለጸም ማለት ከየት እንደሆነ ምን እንደሆነ ማን እንደሆነ አይገልጽም ማለት የሚመጣውን አስቡት። የምትጠቀመውን ሴትዮ አስቡት። እንግዲህ ምን እንደሚያጋጥማት ለመጸነስ ቀጥታ ነው የሚሰጣት። ትመጣለች፣ ትሄዳለች፣ የሚጠበቅባትን በር ትከፍላለች፣ ትሰጣለች። ያ ማለት ሌላ ክፉ ነገር ይፈጠራል ማለት። ይሄ ክፉ ነገር ምንድን ነው? ምናልባት ይሄ የዘር ፍሬ ይሄ ወንድ የዘር ፍሬ ምን ሊሆን ይችላል? የአባቷ ሊሆን ይችላል፣ የአጎቷ ሊሆን ይችላል፣ የወንድሟ ሊሆን ይችላል። የቅርብ የዘመድ ሊሆን ይችላል፣ የዘመድ ዘር ሊሆን ይችላል። ይሄ ምን አደረገ? በፈጣሪ ያስቆጣን ማለት ነው። ሌላ ክፋት ውስጥና ሌላ መዓት እንዲወርድብን እንድንቀጣ ሌላ ክፋት አስደረገ። ስለዚህ ይሄ ምን አይነት ክፋት እንዳለው ማለት ነው። በነገራችን ላይ ይህንን እንትን ከፍ ያደረግኩት ይህንን ቪዲዮ ይህን ሀሳብ በአብዛኛው ቪዲዮ ላይ ስክሮል ሳደርግ በቃል እሰማቸዋለሁ እንደዚሁም በተለምዶ ግን ቪዲዮ ላይ ደግሞ እያስቀመጡ ሰርተዋቸዋል። እነዚህን ነገሮች እንደ ቀልድ እንደ መዝናኛ አድርገው ነው እነሱ ግን በዋዛ ፈዛዛ ግን ሌላ ክፉ ነገር እየተሰራ ነው ያለው። ምን ይላሉ? አንዷ ነች ቲክታክ ላይ እየሰራች ነው ከባሏ ጋር እና ምን አለችው? የዘር ፍሬህን ብንሸጠው አለች። ለምንድን ነው የምሸጠው? አይ እኔ ብር ፈልጌ አይደለም፣ ብር ፈልጌ ሳይሆን ሌላ የተቸገረ ስላለ የዘር ፍሬህን ብንሸጠው ብላ ያው እንደ ስላቅ ተሳለቀች። ያው እሱም መልስለት ተመለሰ። ግን ይሄ ነገር ያው ከአፋችን ለከት ከሌለው መጥፎ ነው። አባቶቻችን ለረ በልኩ ቀልድም ቢሆን ለከት ይኖረው እንጂ ይላሉና ለከት ሲኖረው መልካም ነው። ለከት ይኖረን ማለት ነው። በቻልነው መጠን እንደ ክፉ አስበው ላይሆን ይችላል። ግን ዘመኑ ደግሞ አደገኛ ስለሆነ ዘመኑን እየዋጀን የእሷን ቪዲዮ የሚመለከቱት ህጻናቶች አሉ፣ ብዙዎች ጋር ይደርሳሉ። ወስና አይደለም ለምታውቀው ሰው ብቻ አይደለም እየላከች ያለችው ተደራሽ እንዲሆን እያደረገች ያለችው። ስለዚህ ትንሹም ትልቁም ስክሮል እያደረገ ስለሚያው እነሱንም በማሰብ ለሌሎችም መኖር መልካም ነው። ክፉ በእርግጠኝነት ክፉ ነገር አስበው አይደለም ይህንን የምታደርገው እና የዘር ፍሬህን እንትን ብንለው ብንሸጠው መልካም ነው ብላ ትለዋለች ማለት ነው። ይሄ ነገር ያው ልክ እንዳልሆነ ቢታሰብ መልካምና ግራ ቀኙን አይተ ነው ማለት ነው። ጥሩ አይደለም። እንደ ቀልድ የምንናገራቸው እንዳልኩት ይሰመርበት። ለክፉ ነገር አስብ አይደለም በሚለው ነው ሙሉ ለሙሉ ያው ቪዲዮዎቿን ማይቻለ ያው ጨዋታ ቀልድ ነው፣ ሰውም ይስቃል። እናንተ መቼም ጥርስ አታስገድኑም እያለ አብረን በኢሞጅም በምኑም ያው አሽኮለሌ እንላለን ነው የሚባለው። እንደዛ የሚሉ ብዙዎች ናቸው። ግን ጥሩ ነው፣ ደስ ይላል። ግን ሌሎች ጋር ሊደርስ ስለሚችል ዋስትና ስለሌለ ህጻናት ጋር ለመድረሱ ቪዲዮ ለእነሱም በማሰብ ለቀጣይ ትውልድን ቪዲዮ ይቀመጣል። የራሳቸው ልጅ ዞረው ያዩታል። ብዙ ነገሮች አሉና በቻልነው መጠን እንዲሁ ለከቶች ይኖራል። የወንዱ የዘር ፍሬ ማንነቱ ሳይታወቅ ነው የሚከማቸው በዘር ባንክ ማለት ነው። ስለዚህ ያቺ መውለድ የፈለገችዋ ሄዳ ብሯን ከፍላ የሚጠበቅባትን ካደረገች በኋላ ይሰጣታል። ትጸንሳለች፣ ትወልዳለችም ያው ከተፈቀደላት ማለት ነው። ከዚያን ያው ማአቱ ወደኛ ነው የሚሄደው ወደ ሰው ልጆች ማለት ነው። ስለዚህ ከማን ታሪክ ጋር ያያይዘና ሁለት አንድ ታሪክ አለ የነ ሙአንና የነ አሞን ታሪክ ማለት ነው። ያ ማለት የሎጥ ታሪክ ይደገማል ማለት ነው። እንግዲህ ሎጥ ከልጆቹ ሁለቱ ሴት ልጆች ምንድነው ያደረጉት? አባታቸውን ሎጥን አሰከሩት፣ በወይን ካሰከሩት በኋላ ግንኙነት አደረጉ፣ ጸነሱ፣ ወለዱ ማለት ነው። እንግዲህ እሱን ታሪክ መመልከት ትችላላችሁና በእኛም ጊዜ ይሄ ታሪክ አለመደገሙ ምንም ሂደት ላይ ስለሆነ የሆነም ያለ ስለሆነ ከዚህ ማት ይሰውረን ማለት ነው። ሌላኛው እንግዲህ አሁንም እንግዲህ ክፋቱን አይደል የዘመናዊነት ክፋቱን እያወጋን ያለ ነው። ዘመናዊነት ሌላው ያመጣብን ክፋት ምንድነው? ጽንስ ወንድ ልጆች ጸንሰው እንዲወልዱ እያደረጉ ነው። ምንድነው እንግዲህ ይቺ ቲክታከር ላይ ሌላው ያለችው ነገር ምን መሰላችሁ? የሰማሁት ቪዲዮ ላይ የተቀመጠ ነገር ስለሆነ ምናልባት ሪያክት ለማድረግ አላመጣውም፣ ሀሳቡን አነሳዋለሁ እንጂ ምክንያቱም እነሱ እንደ ቀልድ እንደንትን ነው ያደረጉ እንደ ክፉ አይደለም። ግን አምጥቼ ደግሞ እዚህ ጋር እንትናለን በተቻለ መጠን ያው በአቅራቢያችን የምንቀርባቸውን አንዱ ለአንዱ እንደዚህ አይነት ነገሮች እኮ እንደዋዛ ልናያቸው አይገባም። ጥንቃቄ እናደርግባቸው ማለት የየራሳችንን ኃላፊነት እንወጣ።
ልጅቷ ምንድነው ያደረገችው? አንተ ባሌና አው ባሌነሽ የኔ ቆንጆ የኔ ሸበላ እያለ ያው እንትን ይላታል ያሱባታል ማለት ነውና ከወደከኝ ትወደኛለህ? አዎ እወድሻለሁ። ከወደከኝማ እስኪ በእውነት የኔም መንገላታት እንግዲህ እናቶች ያረግዛሉ 9 ወር ሙሉ ብዙ እንግልቶች አሉና የኔም መንገላታት የምታግዘኝ ከሆነ ታግዘኛለህ? አዎ አግዝሻለሁ። መጨረሻ ምንድነው ያለው? እውነት የምታግዘኝ የምትወደኝ ከሆነ እስኪ ጸንስልኝ አለች። እሷ እንደ ቀልድ እንደዛ እንትን አለች፣ እሱን ለማሳቅ ፈገግ ለማለት። ለሌሎችም ያው ከታችም ያሉት ያው ጥርሳችን እንዳይከደን እያደረጋቸው ነው እያሉ ይስቃሉ። መልካም ነው ግን ያው በማስተዋል ይሁን መሳቃችን ማለት ነው። ስለዚህ ይሄ ነገር ምንድነው ሌላ መንፈስ እያለማመደን ነው የሚሆነው። እነሱ ለጨዋታ ነው በእርግጠኝነት እንደዛ ነው አሁንም የማስበው። ነገር ግን በሂደት ደግሞ ዓለም እዚህ መንገድ ላይ ስለሆነች ያለችው እውነት ከሷ ነጠል ብለን ለማሰብ እንሞክር ማለት ነው። ሌሎች ነገሮችና ለከት እናወጣላቸው ሊያመጡ ይችላሉ። ግራ ቀኙን በመገምገም መልካም ነገር እንድናመጣ እንድናይ እናድርግ። ሌላኛው የዘመናዊነት ክፋት ይዞብን የመጣው ምንድነው? እድሜያችን በቃ የዚህ ትውልድ እኮ እድሜው በቃ እልፍ አይልም። እየተቀነጨ ምንድነው ይቀነጨባል ነው የሚባለው። ብቻ እድሜው እንትን አይለ እድሜያችን ያጠረ እንዲሆን አድርጓል። ይሄ ደግሞ ምንድነው እንግዲህ የዘመናዊነት ያ ማለት ዋና የነበሩ ተፈጥሯዊ የሆኑ ነገሮች ተተክተዋል። አብዛኛው የምንመገባቸው ነገሮች ተተክተዋል፣ በሰው ሰራሽ ነገሮች ተተክተዋል። እነዚያ ሰው ሰራሽ ነገሮች ደግሞ በአብዛኛው ምንድን ናቸው? እንትን ናቸው። ጉዳታቸው ያመዝናል። ከዚህ በፊት የነበሩ አባቶቻችን በእድሜ ያላቸው በሽታን የመቋቋም ኃይል አላቸው። ያሁኑ ግን በሽታ አይቋቋሙም። በቃ ወደዛ ይወድቃል። ረጅም ርቀት መሄድ አይችልም። በእግሩ መንቀሳቀስ አይችልም። እና እነዚህ ነገሮች ሰው ሰራሽ የሆኑ ነገሮችን በአብዛኛው በተፈጥሯዊ የሆኑ ነገሮችን አስወግደን በሰው ሰራሽ ተካናቸው። እነዛ ሰው ሰራሽ የሆኑ ነገሮች ደግሞ በአብዛኛው ምንድናቸው? መርዛማ ያልታወቁ መርዛማ ናቸው። እነ ካንሰር፣ ሌሎች በሽታዎች አሉ አይደል? የባለጸጋ የዘመኑ በሽታዎች፣ ዘመናዊ የሆኑ በሽታዎች እነሱ ይመጣሉ። በእነሱ እንጠቃለን ማለት ነው። እና የዘመናዊነት ክፋቱን በዚህ ልክ እንትናል። የዘር ባንክ መውለድ እፈልጋለሁ ማግባት ግን አልፈልግም የሚሉ ወገኖቻችንንም አይ ጥሩ አይደለም፣ እንደዚህ እናስበው፣ ከፈጣሪ ያጣላናል። እምነት ያለን አካል የሌለው አግደለሽ ሊሆን ይችላል። ግን ሰው ይሁን ሰው ከሆነ ትክክለኛ ምናልባት ብቻ ሰው ሆነን እናስበውና ይሄ ነገር ወደ ክፉ ነገር እየወሰደ ነው ለማለት ነው። በዚህ ለክ መጣ። ግን እንደ ቀልዳና እንትናን በላቸው ለምን ካፋችን ለሚወጡ ነገሮች ግራ ቀኙን አይተን ማለት ነው። በክፋት አይሆንም ስናወጣቸው። ግን እስቲ ቆይ በደግ ናቸው ሊያዝናኑ ይችላሉ ያልኳቸው ሌላ እስከ ሲደርሱ እና ዘመኑንም መዋጀት ከዘመኑ ጋር ናዋጅ። ምክንያቱም የለው ነበር ግን ዘመኑ ደግሞ ተግባራዊ እያደረጋቸው ስለሆነ እነሱን ነገሮች ለከተና ኖራቸው ለማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቤቱን ይወዳጁ፣ አክባሪ ያክብርልኝ፣ ሀሳብ አስተያየት ይለግሱኝ። ቤቱ ቤተሰናያት ነው። በሁሉም መልኩ በደግፉ ደስ ይለኛል። ለአላማ ቻናሉ ለአላማ ነውና የተከፈተው ለአላማው እንዲኖር የእናንተም አስተዋጽኦ ያስፈልገዋል። ስለነበረን ቆይታ እጅግ አመሰግናለሁ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ መጥፎውን ሸሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እጅግ አመሰግናለሁ። አክባሪ ያክብርልኝ። ሰናይ ጊዜ ይሁንላቸው።